እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ ላይ መጀመሪያ መግቢያ ላይ ያየነውን የስሪዲ ፕሮዳክት አኒሜሽን እንዴት እንደምንሰራ ነው የምናየው። ይህ ቪዲዮ ስቴፕ ባይ ስቴፕ ወይም ሙሉ በሙሉ ቱቶሪያል ሳይሆን መሰረታዊ የሆኑ ቱቶሪያሎችን ለምሳሌ ያህል ኮምፖዚቲንግን፣ ካሜራ አኒሜሽኑን እንዲሁም ላይቲንጉን ለመዳሰስ ያክል። ስለዚህ ለመጀመሪያ ያክል ሞዴሉን ወደ ብሌንደር እናመጣለን ማለት ነው። እንደምታዩት እኔ ኦልሬዲ ኢምፖርት አድርጌዋለሁ። ምናልባት ይህን ሞዴል ማዘጋጀት የሚከብዳችሁ ከሆነ ከታች ሊንክ ላይ ባለው ቴሌግራም ቻናል ወይም ደግሞ ዳይሬክት ሊንክ ላይ ዘመናዊ ስቶር .com ላይ ዳውንሎድ ማድረግ ትችላላችሁ። ሊንኩን አስቀምጬላችኋለሁ። እንደዚህ እንደምታዩት ላይቱ ሁሉ ነገሩ ሴታፑ የተዘጋጀ ፓረንት የሆነ ከኤምፒቲዎች ጋር አኒሜት ለማድረግ ምቹ የሆነ ሞዴል ነው። ያው እንደምታዩት ኤርፓዱ ለብቻው ነው፣ ሁሉ ነገሩ ላይ ብቻው ነው ያለው። ሰው ይህንን ሞዴል በቀላሉ ዳውንሎድ አድርጋችሁ እዚህ ፕሮጀክት ፋይል ጋር መጠቀም ትችላላችሁ ማለት ነው። ስለዚህ ለመጀመሪያ አሁን ልንሰራ ያሰብነው አኒሜሽን ይሄኛው ፓርት ነው። እንደምታዩት ስፒድ ኑሮት ይጀምራል። ከዛ መሀል ላይ ፍሪዝ ያደርጋል። በደንብ ምስሉን ለማየት ይረዳናል። እንዲህ በመቀጠል ወደ ለቀጣይ አኒሜሽን ትራንዚሽን ይሁን ዘንድ በጣም በስፒድ ይሄዳል ማለት ነው። ሰው አኒሜት እንዴት ማምጣት እንችላለን የሚለውን ነገር የመጀመሪያው ስቴፕ ላይ ያሳያችኋለሁ። ስለዚህ ተከተሉ። ስለዚህ ኤርፓዱን አኒሜት ለማድረግ የምንጀምረው ከኤርፓዱ ነው። ሰው ይህንን ክሊክ በማድረግ ለመጀመሪያው ስቴፕ የሚሆነው ኪፍሬም መስጠት ነው። ኪፍሬም ስጥመት የተለያዩ መንገዶች አሉ። ለመጀመሪያ ያክል አይን በመንካት ያው ሎኬሽን ኤንድ ሮቴሽን፣ ሎኬሽን ኤንድ ስኬል፣ ሎኬሽን ላይ ብቻ አለ። እኛ ግን እሱን ማድረግ ሳይጠበቅብን እዚሁ እዚህ ሎኬሽን ላይ በመሄድ ኢንሰርት ሲንግል ኪፍሬም ወይም ደግሞ ይችን በተን በመንካት ኪፍሬም መስጠት እንችላለን ማለት ነው። የመጨረሻው ኪፍሬም ላይ በመሄድ ጂዜድ ተዲዮ ወደ ላይ በመውሰድ ተጨማሪ ኪፍሬም እንሰጣለን ማለት ነው። አሁን ማየት እንደምትችሉት ይህን የመሰለ አኒሜሽን በቀጥታ እናገኛለን ማለት ነው። ግን አኒሜቱን በኋላ ትንሽ ኤዲት እናደርገዋለን ቦታ ለማስያዝ ያክል። ሁለተኛንም ኤርፖድ በተመሳሳይ ኪፍሬም እንሰጣለን። የመጨረሻው ፓርት ላይ በመሄድ ተመሳሳይ ኪፍሬም እንሰጣለን ለዚህኛው ማለት ነው። ስለዚህ ራይት አኒሜሽን እናገኛለን። ይህንን የመሰለ አኒሜሽን እናገኛለን ማለት ነው። ጥሩ ነው፣ ግን የሚቀሩ ነገሮች አሉ። ለምሳሌ ያህል ትንሽ ሮቴሽን ጨምረበት የተሻለ ይሆናል ማለት ነው። ስለዚህ ሮቴሽን ለማድረግ ዜድ ሎኬሽን ላይ በመሄድ ሮቴሽን ፓርት አለ እዚህ ጋር። እሱም ላይ እዚህ ሎኬሽን ላይ ኪፍሬም እንሰጣለን። የመጨረሻው ፓርት ላይ 360 ተመሳሳይ ቦታ ነው። 360 ዲግሪ ሮቴት ካደረገ ፒት ሲናፍ በቂ ነው ብዬ አስባለሁ። ስቴት ኢንትረስቲንግ አሁን ጥሩ እየሆነ መጥቷል። ስለዚህ እኛውም ኤርፖርት ላይ ተመሳሳይ ሲስተም እንጠቀማለን ማለት ነው። ሲ ሎኬሽን ላይ ኪ ፍሬም እንሰጣለን። የመጨረሻው ፓርት ላይ 360 ዲግሪ አኒሜት እናደርገዋለን ማለት ነው። ስለዚህ ነው አይነት አኒሜሽን እናገኛለን። በጣም ግን ምን ይቀራል? ካሜራውም ትንሽ አብሮ አኒሜት መደረግ አለበት። ምክንያቱም እንደምታዩት ከካሜራው ይወጣል ማለት ነው። ሰው ካሜራ የትኛው ነው? ይሄ ነው። ስለዚህ ከካሜራው ይወጣል ማለት ነው። ካሜራውን በኩል ከኤርፓዱ ጋር አብሮ አኒሜት መደረግ ይኖርበታል ማለት ነው። ስለዚህ እሱን አኒሜት ለማድረግ በተመሳሳይ ካሜራውን ኪ ፍሬም እንሰጣለን እዚህ ሎኬሽን ላይ። እንዲሁም የመጨረሻው ፓርት ላይ ዘይድ ወደ ላይ በመውሰድ በጣም ጥሩ። አሁን ላይ አኒሜሽን እናገኛለን። እንደምታዩት ከካሜራው ጋር አብሮ አኒሜሽን ይሄዳል ማለት ነው። ይሄ በጣም ጥሩ ነው። ግን ይሄ በጣም ሊኒየር የሆነ አኒሜሽን ነው። ስብሉ ይጀምራል፣ ቀስብሉ ይጨርሳል። ሰው ለትራንዚሽን አይሆንም ለቀጣይ ቪዲዮ። እንዲሁም ከዚህ በፊት የምትሰሩት ቪዲዮ ካለ ትራንዚሽን መጨመር አትችሉም። ምክንያቱም የሆነ ቦሪንግ የሆነ አኒሜሽን ስታይል ያለው የተለመደ አይነት ስታይል ነው ይሄ። ስለዚህ ትንሽ ለየት ለማድረግ አኒሜሽኑን ማድረግ ይኖርብናል ማለት ነው። በቀጥታ ወደ ግራፍ ኤዲተር እንሄዳለን ማለት ነው። ሰው እንዴት ነው ወደ ግራፍ ኤዲተር የምትሄዱት? እዚህ በተለይ በመንካት ግራፍ ኤዲተር ኦር
F12ን በመንካት ወደ ግራፍ ኤዲተር ትሄዳላችሁ ማለት ነው። ስለዚህ ግራፍ ኤዲተር ይህን ይመስላል። እንደምታዩት ግራፉን እናስተካክላለን ማለት ነው። እንደምታዩት ይሄኛው በጣም ቀስ ብሎ ነው የሚጀምረው፣ ቀስ ብሎ ነው የሚጨርሰው። ሰው እኛ ለሰራ ያሰብነው አኒሜሽን ግን የትኛውን ነው? ይሄኛውን ነው። ስፒድ አለው መጀመሪያ ላይ፣ መሀል ላይ ምስሉን እንድናየው ረጋ ይላል። እንዲሁም ለቀጣይ ትራንዚሽን እንዲሆን በጣም በፍጥነት ጨርሷል ማለት ነው። ይህን ነገር እንዴት ነው የምንሰራው? በቀጣይ ወደ ግራፍ ኤዲተር ላይ እንገባለን። በድጋሚ ለመጀመሪያው ኔድ ፓድ እንመርጣለን። ፈርስት ሎኬሽን ላይ እንሄድና ስካውት ትራንስፎርሜሽን የሚላሉ ያው የሰጠናቸው ኪ ፍሬሞች አሉ። ዚ ሎኬሽን ዚ ሮቴሽን ላይ ናለው። ሰው ለጊዜው ሮቴሽኑን ሀይድ በማድረግ ወደ ሎኬሽኑ በመሄድ ምንድነው ነገር ቢኖር ኢን እንዲሁም ኤፍ9 ኦር ሆም በተንን እናካለን ማለት ነው፣ ዊንዶው ተጠቃሚዎች ከሆናችሁ። ስለዚህ እንደምታይስ ግራፍ ዊዚየር ነገር ስለሆነ ይጀምራል፣ የሆነ ፓርት ላይ ስለሆነ ይጨርሳል ማለት ነው። ስለዚህ እንደምናደርገው ይችን ፓርት ክሊክ በማድረግ ድራግ ወዴት ወደ ላይ። ናይስ። ሰው ምን ሆነ? የመጀመሪያው ላይ ስፒድ አለው ማለት ነው። እንዴት በፍጥነት እንደሚነሳ ኦኬ። ሰው ተመሳሳይ መሆን አለበት የመጨረሻውን ፓርት። ስለዚህ እሱንም ድራግ ክሊክ እናደርጋለን። ድራግ ወዴት? ወደ ታች እና ምን አይነት አኒሜሽን እናገኛለን ማለት ነው። ፈጥኖ የሚነሳ ግራፉ ላይ እንደምታዩት በጣም ፈጥኖ የሚነሳ፣ ከዛ መሀል ላይ ምስሉን ለማየት ረጋ ያለ፣ እንዲህ በመጨረሻ መፍጥነት የሚያልቅ ማለት ነው። ሰው እንዴት ነው የሚሆነው? ፕሌይ ስትሩት ያ ናይስ። ይህን ሲስተም ለሁለቱም ኤርፓድ እንዲሁም ለካሜራው የምንጠቀመው ለምክንያቱም ካሜራውን ከነሱ እኩል ተመሳሳይ አኒሜሽን ስላለው ማለት ነው። ዋን ቲንግ ደግሞ ሮቴሽኑን አልቀየር ነው ብለክ። ስለዚህ ሮቴሽኑን ለመቀየር ሀይድ እናደርገዋለን። ተመሳሳይ ኤን እንዲሁም ሆም በተኑ ወይም ኤፍ9 እንነካለን ማለት ነው። ስለዚህ ማድረግ የሚገባ ነገር ቢኖር ድራግ ወደ ላይ፣ ይህኛውንም ወደ ታች። ያ በጣም ጥሩ። ስለዚህ ተመሳሳይ ነገር ለዚህኛው እንጠቀማለን ማለት ነው። ሮቴሽንን ሀይድ እናደርገዋለን። በመጀመሪያም ሆም በተን፣ ስለዚህ ድራግ ወዴት? ወደ ላይ። ይሄኛውን ፓርት የመጨረሻውን ወደ ታች። ሮቴሽኑም ተመሳሳይ ነገር እንሰጣለን። ወደ ታች እናደርገዋለን ማለት ነው። ይህን ቴክኒክ ሁሉም ካሜራ አኒሜሽኖች ላይ ብትጠቀሙት ኢንትረስቲንግ ነው ማለት እንደዚህ እንደምታዩት በጣም አሪፍ ነገር ይኖረዋል ማለት ነው። ካሜራውን ደግሞ ስናስተካክለው ሞር ጥሩ ይሆናል። ካሜራውን እንደምታዩት አንድ ሎኬሽን ብቻ ነው የሰጠ ነው እዚህ። ስለዚህ አሁን በተና ካለ እሱን በቀጥታ ወዴት? ወደ ላይ። ይሄኛውን ደግሞ ወርታች ማለት ነው። ስለዚህ እንዴት ነው ናይስ። አሁን በጣም ጥሩ አኒሜሽን አግኝተናል ማለት ነው። የአንድ ሰከንድ ያህል ቆይታ ያለው አይመስልም። እንደምታዩት አሁን ይህ ወደ 1 ሰከንድ 20 አካባቢ ነው። ግን ረዘም ያለ ሰዓት እንድታዩት ነው የሚያደርጋችሁ። ምክንያቱም በጣም በፍጥነት ጀምራል። መሀል ላይ ጥሩ ነገር አለው፣ ጥሩ እይታ አለው። በደንብ ዲቴሎቹን እዚህ ጋር የምትጨምሩ ጽሁፎች ካሉ በሚገባ ጊዜ ውስጥ ይኖራቸዋል ማለት ነው። በጣም ጥሩ። ስለዚህ ይህን ይመስላል ማለት ነው። የመጀመሪያው ፓርት ላይ ተመሳሳይ አኒሜሽኖችን በዚህ መልኩ መስራት ትችላላችሁ ማለት ነው። እናም ይሄ በጣም ጥሩ ቴክኒክ ነው ለአኒሜሽን አሰራር ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ይህን ፕሮጀክት ፋይል ዳውንሎድ አድርጋችሁ በነጻ መጠቀም ትችላላችሁ። ቴሌግራም ቻናል ላይ ወይም ደግሞ በቀጥታ ዘመናዊ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ሌሎች ተጨማሪ ብሌንደር ቪዲዮዎችን እንዲሁም አኒሜሽኖችን፣ ቱቶሪያሎችን በዚህ ቻናል ላይ ማግኘት ትችላላችሁ። ላይክ እና ሳብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።